ድንገት ይመጣል ያል ማለት ነው። እናንተ እዛ ጋር ያራችሁ አይሚና ብሩኬን አይደለም የሰርግ የከፈታችሁ አይሚና ሀሰን ነው። በሙዳችሁ እንደዛ ተጫወቱ ያሉ እነማን ናችሁ? እዛ ጋር ማለት ነው። ማን አመፀኛ ያቺ እነ ሸዋዬ እነሱን ምንድነው ድመቱ ታገባለች። ምን አገባችሁ? ምን አገባችሁ? ዝም እሱማ ትክክል ነሽ። አሁን እኮ ልጅ ሰኒ እንደዚህ የሚያደርጉት ማለት የኛ ልጆች ማለት ገባሽ አይደል? ሃይሚን ማን ነው ሀሰን ይጋባሉ ምናምን ለማለት አይደለም። ገባችሁ አይደል? እንደዛ ማድረግ ራሱ የለባችሁ። ማይጋባሉ ምናምን ሰው ምን አገባችሁ? ለሰኒ እኛ ስለምትናገሪ ነው በአንድ ጊዜ ሼር የሚያደርጉልሽ እንጂ ማለት ነው። አሁን ሀሰን እናንተ ያስደበረ ማያት ማቆም ነው እንጂ ግዴታ በቀበል እንደዛ አርገ ለምን ካስደበረሽ ያን ሰው ማያት ሲጀመር ካገባችሁ ቁጥር ማለት አናታችን ነው የሚያቃጥለን። እሱን ታውቃላችሁ እኮ። ለምንድን ነው የምትከታተሉ? አዛን ከነካኳችሁ ከዘቀዘቃችሁት በጭራሽ ማያት አንቺ ነሽ አንደኛ ከዘቀዘቃችሁ አትበ አንቺ ነሽ። ሰማው ወላሂ አልዘቀዘኩም። አው ገሰርቻለሁ ግን አልዘቀዘኩም። እግዚአብሔር ማለት ነው። ወደዛ ሄዳችሁ ቤት የመጣችሁ እኔን እየመሰላችሁ የምትሉ ታው ይረፉ ማለት ነው። አመፀኛ ታ ይረፊ ቀንም ሌላ ቤት እኛ የሆነ ነገር ግን ሙስሊም የኛ ብቻ ነው የሚታየው ሁሉም ሰው ማለት አንቺም ስለምትቆጭ ነው የኛ የሚታየው እንጂ በዚህ 3 ቀን እነሱ የፈለጉ ሙስይዙ ምንም አላለም። ግን አንቺ ስለምትቆጭን የሆነ ነገር ካዩ አንቺ ጋር ነው ሼር የሚያደርጉ ማለት የኛ ልጆች ራስ በራሳችን ስለምንከባበርና ስለምንቆቆጣ ነው ቀድሞ አንቺ ጋር ሼር የሚያደርጉት እንጂ እነሱ ሙስይዱ ምን ሲይዙ ማንንም ምንም ይላችሁ የለም። ግን የኛ ልጆች አንተ ነገር ተጫወት ምን አልኩሽ እኮ በሙዲሽ እኮ መጫወት ትችያለሽ አንቺ እንጫወታለን። አሁን በዚህ 2 ቀን 3 ቀን እነሱ እንደፈለጉ ሙስይዙ ማለት አንድም ሰው አላወራችሁም ነበር። ሰኒ ተረዳሽ ሰኛይ ማለት ነው። አንዴ ሲኒ እኔ እኮ በደንብ ነው የሚያስረዳችሁ። ለእናንተ አይገባም እንጂ እዚህ ጋር ይሄ እኮ ሙዱ ምንድነው የሰርግ ነው ያርጋችሁ። አሁን እሺ ወንድማችን ብሩኬ ድንገት ይመጣል ያል ማለት ነው። እናንተ እዛ ጋር ያራችሁ አይሚና ብሩኬን አይደለም የሰርግ የከፈታችሁ አይሚና ሀሰን ነው። በሙዳችሁ እንደዛ ተጫወቱ ያሉ እነማን ናችሁ? እዛ ጋር ማለት ነው። ማን አመፀኛ ያቺ እነ ሸዋዬ እነሱን ምንድነው ድመቱን አድርጎ እዛ ጋር እየተጫወቱ ነበሩ። ገባችሁ? እነሱ በሙዳችሁ ነው እየተጫወቱ። እናንተ ግን ሀሰንንና አይሚን አርጋችሁ እየተጫወታችሁ እዛ ሙድ አይደለም፣ እሱ ሙድ አይደለም። እኛ እኮ ስለ ሳማት ነው የተናደድነው። ለምን ሳማት ሳማት ምን አገባችሁ? እሱ ራሱ ሙስሊም ሆኖ ክርስቲያን ላ ብሩክ ብቻ አይደለም ይስማት ለምን ይስማት? እኔ እንደራሴ የሚያቅ እሱ ራሱ ሙስሊም ሆኖ ክርስቲያን አይሳም። እኔ እንደዛ አላቅም። ክርስቲያንና ሙስሊም ይሳሳሙል እንደ እጅ ላይ እኔ አላቅም። እሱ ራሱ ስለሳሚ ምን አገባችሁ እናንተ? ኢቴ ብሎ ነው የሳሚ አይቻለሁ ቪዲዮ የኔ ኢት ብሎ ነው እጁ ነው የሳሚ። እሱ የሳሚ ምን አገባችሁ እናንተ? እሱ ሙስሊም እሷ ክርስቲያን ምን አይሳሙም ሀቢብቲ ምን አውቃለሁ ታዲያ? እኔ ምን አውቃለሁ? ምን አገባሽ ነው? እኔ ምን አገባችሁ? እዛ ጋር ምን አገባችሁ? በሙዳችሁ መጫወት ከፈለጋችሁ እንደ ልጆቹ አሁን እዛ ጋር ለሁሉም ጊዜ ያለው ልጆቹ አሉ። የኛ ልጆች እዛ ጋር አሉ። እነሱ በሙዳችሁን እየተጫወቱ ነበሩ ማለት ነው እዛ ጋር ገባሽ? እንደዛ መጫወት ትችላላችሁ እንጂ ዝም ይሄ መቡናችን ነው። ድንገት ቢመጣ ምን ይላል ብሩኬ? የሰርግ ነው እኮ የከፈትሽው ባልና ሚስት ሳሜ ማለት ምን ችግር አለው? እንኳን ሳሜ እሱ ሙስሊም ሆነ ክርስቲያን ስለሳሜ ምን አገባችሁ? በቃ አለቀ። ደግሞ ዛጋ እንደዚህ ነው። እስቲ ንቁ እባካችሁ የመዳም ቅመሞች ንቁ። እኔ ከናንተ ጋራ ጅል አይደለም። ሰኒ ስማርት ናት፣ ጀግና ናት። ንቂ ባልና ማል ውስጥ አትግቢ እባክሽ፣ ልለምንሽ ንቂ። ምረዶማ ዶንቆሮ ንቂ። ዳንኤልም ድረስ የምር ንቁ ማለት ነው። እኔ ምን ላድርግ ታዲያ? ቀይሪ። እኔ ስለማንም አላወራም፣ ስለራሴ ላወራ ነው የገባው። እኔ ስለ አንቺ አዲስ አበባ ነሽ አለሽው ማለት ነው። አንቺ አይመለከትሽም። አንቺ አዲስ አበባ ነሽ። እኔ ግን በአንድ ሰው በሁለት ሰው የመዳም ቅመሞች ጅሎች ስንባል አሁን ማለት ነው አይሚና ብሩኬ ለጅሎች ደግሞ ነገ ምን አይነት ቪዲዮ አዘጋጅተን እናድር ብሎ ነው እያሰቡ ያድራሉ። ለጅሎች ምን አይነት እናዘጋጅ? ምክንያቱም ጅል ነሻ። በዚህ ጋር ትከፋፈላለሽ፣ ትባላለሽ። እውነት የምሬን እኮ የምር እነሱ እንደዛ እያሉ ነው የሚያድሩ። እሺ ነገ ደግሞ ምን አይነት ነው የምናዘጋጀው? እነዚህ ጅሎቹ አሉ። አዎ ለእነሱ ምን አይነት እናዘጋጅ? ጅል ነሽ እኮ አንቺ። እዚህ ጋር እርስ በራሳችን
እነዚህ የቡሩኬ እነዚህ ሃይሚ እንደዚህ ያደረገች ቡሩኬ እንደዚህ ያለ ወይ ካስቀይማችሁ ማለት ነው። በጣም ይቅርታ ግን ንቁ። እግዚአብሔርን እህቶቼ ናችሁ እናንተ ለኔ ንቁ። በቃ እኔ እግዚአብሔርን እናንተ በአንድ ሰው በሁለት ሰው ጅሎች ስንባል እኔ ያመኛል። አሉ እኮ ስማርቶች ጀግኖች አሉ። አሁን ሃይሚና ቡሩኬ ወዳችሁ ውስጥ አስቦ ቪዲዮ የሚሰሩ እኔ አውቃለሁ። ነገ ምን እንደም አውቃለሁ። በቃ እናንተም ጀግኖች አላችሁ። ንቁ እሺ። የምር እናንተ ላይ ከጮኩ ደግሞ በጣም ይቅርታ አድርጉልኝ። ይሄው ጎንበስ ብዬ ይቅርታ እየጠየኳችሁ ምን ላድርግ ታዲያ? እና አመፀኛ ደግሞ እንደ ይዋዩዌ እንዳትሆኚ ማለት ነው። አመፀኛ አንቺ እዚህ ጋር ወይ ማረ ሰንዬ የኔው ድስቲ አሁን እንግዲህ በቃሽ። ስለዩ አውሪ በፈጠረሽ ሪከርዲሽን ሰምቼ ዘና ብያለሁ። እዩን አውሪ አሁን ያለ ስለሳ ያወራው ነበር እኮ ከዛ አሰን በኮሜንት አሰንና ሃይሚ ገስት እየሰሩ ነው አሉኝ። የአመፀኛውን አይቼ ነው መጣው። ሼር አድርጉልኝ። አመፀኛ እቺ ማለት ነው። ይዋዩዌ እንዳትሆኚ አመፀኛ እየነገርኩሽ ነው አንቺ ወደዛ ጅው ትዋለሽ፣ ወደ እኔ ጅው ትላለሽ፣ ወደዛ ጅው ትላለሽ። አውሪኛ አመፀኛ ብሔር ብሔረሰብ ደጋፊ ናት አንቺ። ስለዩ አውሪ አንቺ ደግሞ ቦልክሻለሁ። እንደዚህ አትበኝ። ብሎክ ትደረጊያለሽ። እኔ ቤት እኔ በቦልኪኝ እኔ ምን አለማ ጨርቁ ሪኮርድ ሰራ። በዛ ትስማማላችሁ አትስማማም? መላጣውን ልጣየ አንቺ ምንድነው ጸጉሯን ምንድነው የሚያልጭሽ የምትያት ሴትያ? በቃ እኔ አማረኝ ያንን ቀን ነው ለሷ ፍቅር። አንቺ አላሳዘነችሽም? በጣም ምንድነው የምታዛዝን? ጮጋራ ይፎላት ግን ወላሂ ሰብስክራይብ ልላረጋት ሆነ ብሩኬን ያሰደበችው መጣብኝና ተውኳት ዛሬ በዛ ምክንያት ማለት ነው። ሴትያ ክፉ ብትሆኝ ማለት ነው እኔን ታባረኛለች። እንዴት እንደያቃጠለች የነበረ ምንድነው